ዳንዬ እንዴት ነህ? ተሳፋሪው ሰዓታችን ላይ ነው ያለን። አዎ ለምን አንተን አላሳፈረህም ግን ይሆነ? አይ እኔ የቆየን ግን ከተሳፋሪው ምንድነው የምትወጂው? ብዙ የሚወደድ ነገሮች አሉ ግን በእነዚህ ብሩ ጆሮዎች ያልተሰማ ያልተነገረገ ነገር መስማቴ ከኔ ደስ ይለኛል። ግን አንዳንዴ እኔ አንቺን ሳስብ ከዛሽ መኪና ወርደሽ ጋሪ ብትነጂ ብዬ አስባለሁ። ወይ ይዋጣልኛል ቼፈርሴ። ስለዚህ ዛሬ ማን ልታሳይን ነው? እሱ እንግዲህ የተከበረ እንግዳችን ሲክሬት ነው፣ ሰርፕራይዝ ነው። ከፕሮግራሙ ግን አይተንም እና እኔም ሰርፕራይዝ ለመሆን እየተዘጋጀው ነው። አብረን እንከታተል። መልካም ጊዜ። ተሳፋሪ እንዴት ናችሁ? እኔ ደህና ነኝ አለሁላችሁ። የተመሰገነ ይሁን። እንግዲህ እንደዚህ ፍክት ያለ ቀን ላይ ፍክት ያለ እንግዳ ስልክልቅ ያለ ድምጽ ያለው እንግዳ አብረን ከኛ ጋር ወደ ስቱዲዮ ይሄዳል። ሃይ ይሄዳል። እሱ ጋር ለመድረስ 1-2 ደቂቃ ነው የቀረኝ፣ ደርሻለሁ። ግን ስልክልቅ ያለው ድምጽ ያለው እንግዳችን ማን ሊሆን ይችላል ብላችሁ እስቲ ገምቱ። እሱ ጋር እስከምንደርስ ሃይ እንዴት ነህ? ደህና ነህ? እንዴት ነህ? እንኳን ደህና መጣህ። ሰላም አለን። ኢሳያስ ታምራት አለብሽ ሰላም። ባላገሩ ላይ ነው እንግዲህ ሰፊው ህዝብ ነው ያገር። ሁሉ ሰላም አለብሽ። እንግዲህ ትንሽ ጨዋታዎች አዘጋጅተንልሃል። ኦኬ ቻፈታ ማለት ነው። ትክክል። እንግዲህ ከኔ ጋር ብዙ ሰው ፈታ ሳይል አይወርድም። እንዴ ባላገሩ 12 ዓመት ይሆናል አይደል? አሁን ለዛ አካባቢ ደርሷል ማለት ነው። ሁለተኛ ሆነ ነበር የወጣው። እንግዲህ ቆንጆ ውድድር ነበር በእውነት። እስቲ ወደ ኋላ እንመልስና አይ ቲንክ ይሄኛው አሁን የከፈትኩት ዘፈን በዚህ ነው አይደል መጀመሪያ የተወዳደርከው? ለዳኞች እንትና ይመስለኛል፣ በአካል ይመስለኛል። በአካል ሳይፈተን የሚለው መሰለኝ። በአካል ሳይፈተን በአካል ሳይለካ የማን ምንነቱ ግብሩ ሳይለካ በርግጥ በተፈጥሮ በሁሉ ስም ይጠራል፣ በቁም ነገር መድረክ ሰው ከሰው ይለያል፣ ሰው ከሰው ይለያል፣ ሰው ከሰው ይለያል። በርጣብዬ ዋናው ድምጽ በጣም ነው የሚያምረው። በወቅቱ የነበሩት ዳኞች ምን አይነት ፊድባክ ነበራቸው? ቆንጆ አስተያየት ነበር። አብርሃምም የሰጠው አስተያየት ነበረ። ሙዚቀኛ ለሆነው ሰዎች የሚሰማን ስሜት ለሌላም ሰው እንዲህ በዚህ ላይ ሊሰማ ቢችል ምን አይነት ስሜት ሊኖረው እንደሚችል እኔ እንጃ ምናምን ያላትን እንትን አረሳት። ወይ ደስ ይላል። በጣም ደስ ይላል። የጥላውን ገሰጸ ድምጽና ያንተ ድምጽ በጣም ይመሳሰላል ይላሉ ብዙ ሰዎች። ጥላውንን መምሰል ከባድ ነው በራሱ ያምና። ትክክል። አንዳንድ ነገሮች ብዙ ያስገርሙኛል፣ አንዳንድ ነገሮች ብዙ ያስቁኛል፣ ስንቴ ሀሳቤ አብረው ይስቃሉ። እርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜትን አስከፊ። አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ። አንዳንድ ሰው አለ ፈገግታ የሚያበዛ በጥርሶቹ አታሎ መርዙን የሚነዛ። አንዳንድ ሰው አለ
ምንም ሳይጨነቅ ሁልጊዜ የሚኖር ሲስቅ ሲደሰት እንደዚህ አይነት ዘፈኖች አሉት ጋሼ። ወይ በጣም ደስ ይላል። በዚህ አጋጣሚ ሰዎች ስላንተ ማወቅ ያለባቸው ነገሮች ብለህ የምታስበው ወይ ያልተረዱት ነገር ወይ ማወቅ አለባቸው ብለህ የምታስባቸው ነገሮች ምን አሉ? ሰው ለሚያየኝ እኔ እንትን ስትቀርቢኝ ምናምን ካልሆነ በስተቀር ለመታወቅ ትንሽ ይቸገራል ይመስለኛል ሰው። እኔ ለምን ከቀረቡኝ በኋላ ብዙ ስለሚነግሩኝ ስታየኝ ይሄ ጉረኛ የሚስሉበት መንገድ አለ። ተፈጥሮዬ ነው። ዝም ነው ምናምን ያ ነገር አለ። ጉረኛ ብለው ያስቀምጡኛል እና በዚህ አጋጣሚ እንግዲህ አይደለም በዛሬው ላይ የማረጋግጠው ነገር ጉራ ምን እንደሆነ ማላቅ ዘፋኝ ባትሆን ምን ትሆን ነበር? እኔ ቢዝነስ ዓለም ውስጥ የምገባ ይመስለኛል። ነጋዴ ምናምን ንግዱ ዓለም ውስጥ ምን ትነግድ ነበር? ኑግ ሰሊጥ። እንግዲህ እየተጫወትን እንሄዳለን ወደ ስቱዲዮ። ፐርፎርም ልታደርግልን ነው አይደል? ደስ ይለናል። አንዳንድ ተሳፋሪዎችንም ፒክ እናደርጋለን። ይቻላል? እንዴት ነሽ? ነይ ግቢ። እንኳን ደህና መጣሽ ወደ መኪና። ሰላም። ማን ልበል ስምሽ? ናዝራዊት። እሱ ክፈችለት። ሃይ ደህና ነህ? እንዴት ነህ? ማን ልበል ስምህን? አማኑኤል። ይሄን አታውቁትም? ሰላም። እንዴት ናችሁ? ደስ ብሎኛል። እኛም ደስ ብሎናል። ዛሬ አድናቂያችሁ ነን። ደስ ይላል። ኢሳያስ ታምራት ነው እንግዲህ ዛሬ እንግዳችን። ኢሳያስ ታምራት እንግዲህ እንደምታውቁት ባላገሩ ላይ ተወዳድሮ በጣም ከፍተኛ ውጤት ያመጣ። እኔ እንዲያውም ባላገሩ ላይ የሚቀርቡት አድናቂ ነኝ ከዘፋኞቻችን። እውነት ከሚወጡ ዘፈን ላይቭም ስለሆነ ኤዲት የለውም ምናምን። የትኛው ዘፈን ሲያንጎራጎር ደስ ይልሃል? ከድሮም ስትሰማው ደስ ያለክም ሊሆን ይችላል እንደፈለግ። እኔ ኦልዲሶችን ሲጫወት ነው ከሱ ይመስለኛል። ጋሽ ጥላሁን በጣም የሚመስል ጋሽ ጥላሁን ካልተሳሳትኩ ልክ ነኝ? ትክክል። እስቲ አሁን ምን የማንን ይስፈንልን? በሱ ምርጫ ይህማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ አስር ሞት ይምጣና እማማ አረግሽልን በላይ እማማ የምታዝኝልን እማማ መጠሪያ እናታችን አንቺው በጣም አሪፍ። እንዴት አየኸው? በስመ አብ። አሁን ከቅድሞ አሁን ደስ አለህ? በጣም አመሰግናለሁ። ዋው ድምፅ ግን እውነት ተሰጥቷል። አፋፍ ቤት ውስጥ አስቸጋሪ ልጅ ነበር? እኔ ቁንጥጫ ነበር? እንደነገርኩሽ ነው። እኔ ከልጅነት ጀምሮ ነው ወደ ሙዚቃውም እንትን ያልኩትም። የመጨረሻ ልጅም እንደሆነ ይመጣል። እንደውም አዛኝ ነው የምባለው። ምንድነው? በጣም አዛኝ ነው፣ የልጅ አዋቂ ነው ነው። በእውነት ረባሽ በሚለው ዓለም ላይ ነበርኩ ሰው አልነበርኩም። እንዴት ነበር ከውድድሩ በኋላ ህዝቡ ጋር? እንግዲህ ሰፊው ህዝብ ነው ባላገሩ የሚያየውና እንዴት ነው ዝና? እንዴት ነበር መጀመሪያ አካባቢ? ዝና በጣም ከምንጠብቀው በላይ ነው እንግዲህ የነበረው።
በእኔና በዳዋ በዳዊት ጽጌ ጋርና እኔ ጋር የነበረው እንትን በጣም ለሌሎችም ነው፣ ግን ሞር ደግሞ ያው ሰው መቼም ፎከስ የሚያደርገው አንደኛ ነው ሁለተኛ የወጣው ላደርግ ፉክክሩም በቃ የኛ ብቻ እስኪመስል ድረስ በጣም ነበረ ተጋኖ የነበረው። በአይሱዙ ሊቀሰቀስ ነበረ እንደ እጩ ፓርቲ እና ሰይፉ እንደውም አንድ ጊዜ ሰይፉ ደውሎልኝ ምናምን ይሷ አለኛ ወይ ምናምን ኢሲ ፓርቲ አልተቻለም እና በህይወት ያረሰው የትኛው ሞመንት ናት ላንተ በቃ ቡም ያደረገችው? ክለብ ውስጥ የሚዝናና ሰው ያቅሻል። በቃ ኢሳያስ የሚለውን እኔ ባላገሩ ስወዳደር እራሱ እኮ መጀመሪያ እኔ አብርሃም ወልዴ የሚያቀኝም እኮ አውቃለሁ እያለክ ነው። አውቃለሁ ይለኝም ነበር የሚያቀኝም ክለብ እና በስርዓቱ በቃ እሱ ሰይፉን ሁሉ እያዘ ይመጣ ነበረ። በቃ የሚያገኘውን ሰው ይዞ ይመጣና ቁጭ ብሎ ነበር ሲሰማ አውቃለሁ ለምን አልበም አልሰራህም እስካሁን ያለ እና ይሄ ነበር የነበረው። በፊትም ለነገርኩሽ ነው። ግን ወደ ሰው ደግሞ ወደ ኢትዮጵያ ሕዝብ እንዲቀላቀል በትክክለኛው መንገድ የሆነኝ ደግሞ ባላገሩ ነው። በዚህ አጋጣሚ አብርሃም ወልዴ ባላገሩን ሳላመሰግን አላልፍም ከነዳኞቹ። ከኢሳያስ መወድለት ይሄ ነው። ከባህሪ የምወድለት ነገር ቂመኛ አይደለም። መርሳቱን አለማክበር ቂመኛ አይደለም በጭራሽ። ሰው አልቀየምም። በሰዓቱ ከፋለሁ። በአንቺ የሆነ ነገር ይደብረኛል ወይ ሰምቲንግ በሆነ ሰው ምናምን ሊደብረኝ ይችላል። ከዛ በኋላ ቀና ነው ማስብ። እኛም ወደንልሃል። ይሁን የሚለው ቆንጆ ነጠላ ዜማዎች አውጥተሃል። እንደውም እያዳነ ያማል አይደል? እስቲ ከሱ ትንሽ በለን። አምባነሽ የነፍሴ የልቤ አድባር ዋሻ በአንቺ መንገድ ሄጄ ይህን ያህል ባጣሁ መመለሻ ሄዳም ፍቅርሽ ቤቴ መነንኩኝ እኔ አንቺን ፍለጋ ስጠጋ ራሴን አወቅኩ። በጣም አሪፍ። ከዚህ በላይ ሆነክ ደግሞ በሌላ ቀን እንገናኛለን። ትክክል። አሁን ወደ ስቱዲዮ የደረስን ነው። የመጀመሪያ ሙዚቃ ደግሞ ዋሊኑ ካልተሳሳትኩ እንግዲህ ዋሊኑ የሚባል ተወዳጅ ኦሮምኛ ዘፈን ነውና ኦሮምኛ ትችላለህ? ኦሮምኛ አልችልም፣ ግን ወይስ እንደኔ በሽምደዳ ነው ሙዚቃው? አይ አጋጣሚ ኦሮምኛ ዘፈን ግጥም ዜማ ደራሲ የሚሰራ ልጅ አለ፣ ጎበዝ ልጅ። እሱ ነው ቁጭ ብሎ ያስጠናኝ። እሱ ነው መጀመሪያ ፐርፎርም የምታደርግልን። እኔ በስፒከር ከፍትላለሁ፣ አንተን በድምፅ አጅበህ ወደ ስቱዲዮ እንገባለን ማለት ነው። Nautin ansi bare inkollo demetiya anarra hafte mare onkan ke karkeskiya nautin ansi bare inkollo demetiya anarra hafte mare onkan ke karkeskiya olinu ya demeko olinu ya shakeko olinu ya ወይ በጣም ነው ደስ የሚለው ዘፈን። አኒሙ ያደንቀመከጂራ ኦኒንዱ መስከመከጂራ ዚያዴ የዲያ ከሎ ሱዋነ ቢራ ደሜ ማሎ ከቤኪያ ደቤባሎ ዘይታከተ ከልማንገ ቆንጆ ዘፈን። ዌልካም ቱ ዘ ስቱዲዮ። ሬዲ ነህ? በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ።
ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5